الله الرحمن الرحيم በድጋሚ ተገናኛል السلام عليكم ورحمة الله تعالى وبركاته በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ እንዴት ከረማችሁ የተወደዳችሁ ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የተወዳጁ ሸኻችን ሰዓት ነው እዚህ ሰዓት ላይ እንደተለመደው ቁርአናዊ ሐሳቦች ሐዲስ የሰለፎች ህይወት መልለስ ታቢዒኖች እንደዚሁም ደግሞ ወዝ ያላቸው ቁም ነገርን በደንብ ያጨቁ እንደዚሁም ደግሞ ለዛ ያላቸው ጨዋታዎችም ጭምር ይነሳሉ ትምህርቱ በእንዲህ አይነት መንገድ ወደኛ ይደርሳል ይዋዛል እዚህ ተዋዛ ትምህርት ውስጥ ደግሞ በጣም በርካታ ቁም ነገር እንለቅማለን በጣም በርካታ ፍሬ ያላቸውና አዳዲስ ነገሮች በየሳምንቱ ሸኻችን ይመግቡናል አላህ እድሜያቸውን አርዝሞ እንጠቀም ያድርገን እንኳን ደህና መጡሽ እንኳን ደህና ተጠብቃችሁ እንዴት ነው አልহামዱሊላህ ሳምንቱ እንዴት ነበር ሰላም ነው አልহামዱሊላህ እናንተስ አልহামድ እንዴት ነሽ የሥራ ሳምንት ነበር ሳምንቱ ያ የጨዋታ ሳምንት ነው እንደማያውቀው ሁሉ ማለት ነው ግን ደግሞ ትንሽ የበረታ የሥራ ሳምንት ነበር ሸኽም እንግዲህ በስፍራው ሆኖ ተከታትሏል እሁድለት አልহামዱሊላህ ታላቅ ድግስ ነበረን ብዙዎቻችሁ ታድማችኋል በዚህ ድግስ የኸሚስ ምሽት ወዳጆች በብዛት አግኝተናል ከየአቅጣጫው የመጣችሁ ፍቅራችሁን ስሜታችሁን ስትገልጹልን ነበር እጅግ አድርገን እናመሰግናለን ጀዛኩሙላሁ ኸይራን መርሐባ ሼኽ ሳምንት ጥበበኛውን ዳኛ ኢያስን ተዋውቀናል አዳዲስ የንባብ ክህሎት ስናስተውል ነበር ሰዎችን የሚረዳበት መንገድ አንድን ጉዳይ ብይን ከመስጠቱ በፊት እንዴት አድርጎ እንደሚመዝነው በተለይ ገንዘቡን እስካሁን ይደርሳል ያለው እስካሁን ይደርሳል ገና ሩቅ ነው ብሏልና እንደዚሁ ያንን ሰው ይሄ ታማኝ መሰሉን ኻኢን የሆነውን ሰው ማለት እንዴት እንደደረሰበትና መሰል የተለያዩ ሐሳቦችን ስንካተል ቆይተናል ለዛሬ ስጆ ከመን ሼኽ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም መሐመድ ተመሳሳይ ነው ዛሬው ማስተማር ታሪክ ነው ቁርአን ወርደበት ሰበብ ነው አንድ ምዕራፍ ወርዷል እና الخطأ والتقصير صفة جميع البشر መሳሳት ያለ ነው የሰው ጦቢያ ባህሪ ነው የማይሳሳት ማንንም የለም ተነብይ በስተቀር ነብያቶች ብቻ ማዕሱም ናቸው ተበቅናቸው ማንኛውም ታላላቆችም አንቱ የተባሉት ሱሐቦችም ሰለፎችም ስተት ያለ ነው ለጀሚል በሸር ኢላ ማን አሱመሁ الله عز وجل እና ኢዕቲማሱል አዕዛር ደሞ ኡዙር ለሰው ምክንያት እንዲህ ለማለት ፈልጎ ነው በቃ እንደዛ ነገሮችን ኡዙር መስጠት ደግሞ የተላላቆቹ ባህሪ ነው የሰለፎቹም የነብያቱም ባህሪ ነው እና መካ ውስጥ መኮች አባሯቸዋል ነብዩንም ሱሐቦቹንም መዲና ነው የሚኖሩት ናም መዲና ከሄዱ በኋላ ለ10 አመት ታርቀው ነበር ሰላም እርቅ ለማፍጠር 2 አመት እንደቆዩ አፈረሱት እርቁን የመካ ሙሽሪኮች ስምምነት አድርገው ነበር አፈረሱት እና ቆይቷል ወደ 8 አመት ሆኖታል እየፈረሰያ ካለ በ2 አመት ነው ያፈረሱት ገና በዚህ መካከል ከመካ አንድ ሴት ትመጣለች ዘፋኝ ነበረች ሳራት ባላለች ከኑድ ያሚሏታል ማን ይሏታል ሳራና ከኑድ ሳራ ሚሏታል እና ዘፋኝ ነች መካ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መካን ሊዘምቱ አገራቸውን ነፃ ሊያወጡ በሚዘጋጁበት ሰዓት መጣች ለሱሐቦቹ ነግረዋል ዱዓም አድርገዋል ይሄ ሚስጥር ፖለቲካዊ ሚስጥር ነው ለማንም መወራት የለበትም አዳራ ብለዋል ዱዓም አድርገዋል ጆሮ ጠቢን እንግዲህ ነገረኛን ያዘልን ጠላት እንዳይሰማ ድንገት እቅዳቸውን መካን በድንገት መክፈት አስበው መረጃው እንዳይወጣ እዚህ መረጃው ከወጣ እንደ ሀገር ክደት የሚቆጠር መረጃ ነው ኦኬ በዛ ላይ እንዳለ ሳራ መጣች መሆነሽ መጣሽ አላት ነብይሽ ሰልመሽ ነው አልሰለምኩም ምን ታረጊ መጣሽ ተዛ ቸግሮኝ ነው ራበኝ በርደኝ ምለስ ወጣዋለች መዲና ሄዳ ነው መዲና ሄዳ ከመካ መዲና ሄዳ ስለምንም አትፈልግም ልብስና ምግብ ነው አትፈልገው መቼም እንደማይጨክኑ ታውቃለች ነብዩ ረህማ አለይሂ ሰላቱ ወሰላም ሹፍ እና ለዚህ ነው የመጣሽው አሏት አዎ እዚህ መጣሁት ገበያ ቀዝቅዞ ነው ሼኽ እዛ መካ ውስጥ فما جاء بك قالت كنت
አለቻ كنت أهل والموالي والأصل والعشيرة بيتسوناچونا አብረን ኖረናል ወቀር ذهب الموالي እኔ ደግሞ ረዳቶቼ አለቃዎቼ ብዙዎቹ ሙተዋል ታኒ ቁቲሉ يوم بدر ከፋዮቹ የሉም بدر እኮ ገላቸዋል ወቀር ተጅቱ حاجه شديده በጣም ተቸግሬ ነው የመጣሁት ያ አላህ فقدمت عليكم لتعطوني وتكسوني አጂ تطعموني وتكسوني አልበሱኝ መግቡኝ ነው ስትል فقال عليه الصلاه والسلام فاين انت عن شباب اهل مكه የመካ ወጣቶች ብዙ አጃቢ ያለሽ አይደል ምን አንቺ በድምጽሽ ብቻ ሰው በዘብጂ ያ ሁሉ አድናቂሽ ማለት ነው በዘመኑ ቋንቋ ያ ሁሉ ተከታይ ፎሎወርስ ጉድ ሚሊዮኖች ወካለት መገነተና ለዝኮ ነው አይዋ አቀንቃኝ ነበረች ማጡሊ በሚንሽ ማንም ጠያቂ የለኝ ማንም ገበያ ይፈልጋለች አላህ እንዴት ለምን بعد وقت بدر አለች ከበድር በኋላ አዘንተኛ ነው አገሩ አቺ ተገንድሶ ዋናው መካኮ ባዘን ተወጣለች ነው ተባና አቡ ጃህል ሄደዋል ማን ይጫወት ማን ይደንስ ነው ይክፈል ነው እንጂ አይ አስለን ተጫዋችም የላጫዋችም የላ ያዘን ዲባብ ገብቷል መካለ ትክክል ነው ብሔራዊ ሀዘን እንደማለት ነው እና ነብዩ ታዲያ ፈሐሰ ረሱላህ ሰለሚና ምናምን አላሉ ቅድመ ሁኔታ አላስቀመጡም ባሉ እንግዲህ አሰባስቡላት አውርዳታ አላህ بني عبد المطلب بني المطلبዎችን አላይጡ አይሃ ፈከሰውሃ ወአውጡሃ ሰጥዋታ በስጦታ ወሐመሉሃ በግመሏ ጭና እንድትሄድ እንዴ ዘፋኝቱ አዎ አው ዘፈንም አበረታታት እኮ አይደለም ጦማ አድራ ተቸግራለች ተርባለች እስላም የተራበቹ ሻይረድ ያለ እንኳን ሰው ነብዩ ረህማን ናቸው አለይሂ ሰላቱ ወሰለም ጫጭና ያዘችው እዛ ደስ ብሏት ከመዲና ወደ መካ እንደ ነጋዴ አዎ ጉድ እና በዚህ ማከል ሐጢብ በልታምባል ከተላላህ እሷን ሰሃባው فقال اعطيك 10 دينار رات 10 دينار 10 دولار እንዲባት ነው ሲን ሰጥሻለሁ እና ወቡሩደን አላ ፈጣም ደግሞ ልብስ ሰጥሻለሁ ብርድ ልብስ አይዋ እና ለምን አላ አንቱ በልጊ هذا الكتاب ይሄን ለመካ ሙሽሪኮች ለሰጪ ደብዳቤ ነው ሰነድ ነው አሰን ነው መረጃ ነው ስለዚህ እሷን መልእክት አድራሽ ሊያደርጋት ነው በገንዘብ ማለት ነው ሱሐባ ነው ሱሐባ ለዛውም በድር ላይ የተጣደ ነው አጃኢብ የበጅገና እናም በድርይ ነው ሐጢብን እስቲ ትደርስበታለህ እሺ እና መረጃ ሰጣት እሺ ሰም ባለውለቶቹ ይገባታል እኮ የምን መረጃ እንደሆነ አላህ አውቋለች ጉዳዩን ታውቃለች እንዴ አታውቅም እህዘር አዱወከ الذي من احسنت اليه በላልኩ ጭራሽ ጥላትን ተጠንቀቅ ምን ኸይር ዋልከለስተው ተጠንቀቀው ያንተ ዋናው ጥላት እሱ ነው ኸይር ዋልከለት እረርተዋት ጭነዋት ያው ሚስጥር እዛ መረበረባት شوف በሁለት ጋራ መብላት እኮ ነው እናም ደብዳቤ ምን ነው በዝ ቀን ሊመጣ መሐመድ ያስባል ልንመጣ ነው ተጠንቀቁ ተዘጋጁ ለነማ ለና አቡ ሱፊያን ለና ኢክሪማ ምን አቡ ጀህል ደብዳቤ ጽፈው እንግዲህ ይሄ ማለት መረጃው እንዳይወጣ መልክተኛው ሰላም አስጠንቅቀዋል ጆሮ ጠቢና ያዝልን ብለዋል ዱዓም አርገዋል ዱዓው ግን አላሳለፋትም ሊዛት ነው እሺ እሺ እና ወህይ ወረደ ወዲያው ሚስጥሩ እንዲወጣ አላህ ሴትዮዋ ይዛው ይሄድሽ የት እንደደረሰች ጅብሪል መጥቶ ነገረ ነብዩ ሰለላሁ ዐለይሂ ወሰለም ጠሩና እነ ዙበይርን እና አልይን አቡ መርሰድ አናቅ የተደበደበው ይሻላል ምን አፍቃሪ ላለ ማለት ነው አይ ሌላም መገለጫ ስለነበረ ፈረሰኞች ናቸው ሁሉም በለሩት ጋላቢዎች ናቸው ሩጡ ተለበሉ ካኑ ሁሉም ፍርሳናን نعم وقال لهم انطلقوا قالوا حتى تاتوا روضه خاخ የሚባል ቦታ አስተምደርሱ ድረስ ቦታው ሁሉ ተነግሯቸዋል አዎ شوف እና موضع بين مكه والمدينه يبعد عن المدينه 12 ميلا
ስራውት ባይል ርቀት ላይ ነው። ኦኬ እናም ሂዱና ተቀበሏ ሴትዮዋ ምንም እንዳታረጓት የያዘችው ደብዳቤ አለ እዚህ በዳር ተሰላችኋለች ሂዱ አሏቸው። ጭነቱን አትንኩ ደብዳቤውን ብቻ እሷ ሞራሏ የማይነከም እንጂ ምንም እንትን እንዳትሉ ሱብሃንአላህ በክህደት ወንጀል ነው አሷ እና ዙዒነተን ነው እንደዛ ያለ ሴትዮ እንደ ያለች ሴትዮ ሂዱ ተቀበሉና فوجدوا المرأة ሩጦ ደረሱባት وامرها ان تخرج الكتاب ያሹ ደብዳቤ አላት የምን ደብዳቤ ነው አለች ማለች ተገዘተች እኔው አይኔን ግንባር ያርጓለች ሻንጣዬንም ፈልጉ አለ አይደል ፈትሹ ምንም ጓዙን ማውርዱ ፈትሹ በመሰረቱ ይሄ በጣም ድንቅ ስብዕና ነው ማለት ሚስጥር መጠበቋ የሚደነቅ ነው ምንም እንኳን ያው የክህደት ነው አይደለም ሌላ ጉዳይ ሆኖ ማለት ይሄ ነው እና فانكرت ኦኬ ተቃወመች ان ما ምንም እንደሌለ እና فاخبروها اما ان تخرج الكتاب او يخلعوا بانفسهم ወይንም ለብሷን አውልቀው አምቢካልሽ በሰላም ማታመጪ ከሆነ ግን ፈትሸን በመንፈልገው ነገር እንወስዳለን ልብስሽና ሱልቅሻል አላት ኦኬ በጊዜው እንግዲህ ልብስ ማውለቅ ዶሮ እንደሆኑ ጌጥማ ስልጣን ማመሰለው ተነገጠችና ባንተ አስቀመሽበት አንቺ አለዛ ልብስሽና ሱልቅሻል ሲሏት ጸጉራ ውስጥ ጸጉራ ሹርባ ውስጥ ጠቅላ ሻጥ አርጓለች አስራዋለች ተጉሩ ምን ያክል ጥርቃቄዋ ትወቀት ግን ጎበዝ ናት ሪሊ አጭበርባሪ ናት የረዷትን ሰዎች ሚስጥር ይዛ ታዲያ እኔ ባለውለታዎች ናቸው እኔ አሁን ያደነኩ ያለሁት ሼህ የጠበቀችበትን መንገድ ነው እኛም ልከናት ቢሆን ጥቅም ነው ገንዘብ እኮ ነው 10 ዲናር ዶላር እኮ ነው ማምነው 10 ዲናር እኮ እነዛ እኮ ግመል ሙሉ ጨርተዋታል እኮ እኔ ግን በትንሽ ነገር ይከዳል ሼህ ግን እሷ ታውቃለች እና ታውቃለች አልኩ መጀመሪያ ላይ ብለዋል ግን እኮ ታውቃለች የሚለው ድጋሚ ነው ማነሳው ለና አቡ ሱፊያን ስጪ ተብላ አቡ ሱፊያን ለነ መሐመድ ምንድነው ለና አቡበክር ምንድነው ጥላት ነው ግልጽ ነው እኮ ይያርማ ነው ይሄን በዲብስ ስጪልኝ ተብላ ነው ይዛ ሄደች ስትል አስወጣት ተዝፈታ ተውስጡ ሰጠቻቸው ተጠጉሮ ውስጥ ደብዳቤ ይዞ መጡ ምንም ሳያረጓት እሷንም እዛው አልሄዱም ደብዳቤውን አንተ የተባሉት ተባባሪ ተብራ አልተከሰሰችም ኦኬ የክህደት ተባባሪ እና ወአውደሩ الكتاب الى رسول الله ደብዳቤውን አመጡ فقرئ فاذا مكتوب من حاتب بن بلتعه كحاتب بن بلتعه يدرس لما كقريሾች المشركين الناس صفوان وأمية لسهيل بن عمرو سهيل بن عمرو ولا تابت بفيت በሁዴቢያ ጊዜና ነብዩን ተኡምራ የከለከለ ነው አትገባትም ብሎ ኢህራም ያስፈረሰ ነው ኢክሪማ የአቡ ጀህል ልጅ ነው يخبر معاتب في هذا الكتاب ببعد امر رسول النبي المسطر من كون طاقلا كاس كبدرس በዝ ቀን ልንመጣ ተዘጋይተና ጠብቁ ይሄ አገር ክህደት ወንጀል እኮ ክህደት ላስገድልም የሚችል ነገር ነው እንደ ፖለቲካ እናም وقال ما هذا قالوا حاتب ጠሩት እንዴ ያ ረቢ ይሄው ተሰደነስ ይሄ ማን ነው ያሉት በጣም ከባድ መውቂፍ ይመስለኛል ይሄ የክህደት ደብዳቤ ተይዞብህ እሳቸው ፊት መቆም ከባድ ይመስላል መሬት ጎልጉላው ተጦንዶ አላህ ተአጀል አላቸው እንደው ይረጋጉ እንዳይቸኩሉ እንዳይወስኑብኝ ምነው እኔ ሙልሳቅ ነኝ አለ ጥገኛ ነኝ መካ ውስጥ የሰው ሀገር ሰው ነኝ ዘመድ የለኝም ልጅና ሚስት አለኝ ለልጆቼ ጋር እንደው ትንሽ ወዳጅነት የፈጠርኩ መስሎ ነው እንጂ እኔ ደብዳቤ ላኩኝ አላኩኝ አላህ እንደማያረዳቸው እርግጠኛ ነኝ አለ ሰውን አላህ እንደሚረዳውት ሱብሃንአላህ የኔ ደብዳቤ ምንም ሊረዳቸው እንደማይችል ግን እነሱን ለማታለል ልጅና ቤተሰብን አንድ ነገር እንዲያደርጉብኝ እንደ ውለታ ነው አሃ እዛ ያን ያህል የጎሳ እንትን የለውም መሰለኝ ምን የለውም ኦኬ አስሎ የመኑ ነው ይባላል ተየት እንደመጣ አይታወቅም አሃ ምንም ዘመድ የለኝም እኔ ኦኬ ስደተኛ ጥገኛ ነኝ አላ ምስኪን ቀራባ ዘመድ የለኝም ያህሙ ነቢያ አሊ እና ለምን ይፈعل ارتدادን እኔን እስልምናን ለማስመታት
ክጃ አይደለም ስለዚህ እስልምናን አሁንም ይጇል ድሮም ይጇል ምንም ለውጥ የለም ወላ ሪዶን ቢልኩፍር ኩፍርን ለመርዳት አይደለም ኦኬ አላ فقال رسول الله صلى الله عليه وسلم اما انه قالوا قد صدقكم قالوا ሳቸው የሚናገረው ነገርም በእውነት እንደሆነ በወይ ይነገራቸዋል ይሄ ወንድማችሁ እውነቱን ተናገረ እንግዲህ በመጥፎ ነገር አጠርጥሩት ለማምለጥ ብሎ ያደረገው እንዴ ማለት ነው ሲናገሩ ዑመር ዲአን ያሉት ዑመር ሰይፍ ለኔ ተውልኛል ያን ሰው መግደል አለብኝ አድሪቡ ዑኑቀ ሀዛ ሙናፊቅ خان الله ورسوله عليه الصلاه والسلام ሚስጥራችን አውጥቶ ለጥላት መረጃ ሰጥቶ ይሄንማ መግደል አለብኝ شوف ረሱልነት ነው ያው ነው በዑመር እይታ ደግሞ ይሄ ሙናፊቅ ነው ሚገርም ነው በመሰረቱ አሁን በመንኖርበት እንኳን የዘመናዊ ሀገራት አስተዳደር የሀገር ክህደት የሚባል ወንጀል አለ የጦር ወንጀል የሚባል አለ ራሱ ጉዳዩ እንኳን የሚታየው በመደበኛ ፍርድ ቤት አይደለም የጦር ፍርድ ቤት የሚባል አለ ሁሉ ስትራክቸሩ ሁሉ የተለየ ማለት ነውና በቀጥታ አሁን እንዲህ አይነት ተግባር ላይ ተሰማራ አንድ ምንድነው የብርጌዱ አባል ምናምን ሊሆን ይችላል አሁን ሐጢብን እንደዛ ብንወስደው ማለት ነው መረጃ አሳልፎ ለጠላት ወገን ሰጥቷል እንግዲህ ያው ምክንያቱም መልእክተኛው ሰላም ስለተረዱት ተርፎ ሊሆን ይችላል ምንድነው የሆነው የሚለውን በኋላ ልንመለስ ነው ሰይ ሙሳብ እጅ ያሳየን ነው ባይሆን 10 ዲርሃም እንዴት ሆነ ይዛው ሄደች ሳራ አሳዝነም ሰው ያሁን ይገደል ሳንጨርስ ረፍት እንውጣ ትላለ እኔ ዲርሃሙን ያሳዝነኝ እንደው ዲርሃሙ ያሳዝናል መረጃው ተመልሷል ይሄኛው ልጅ መረጃው ተመልሷል ዲናሩን ይዛ ሄደች ማለት ነው መሐመድ ብሏል እንግዲህ ረፍት እንውጣ መችስ ምን እናደርጋለን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እየተነጋገርን ያለነው አንድ በጣም ብርቱ ጉዳይ ነው በድር ዘመቻ ላይ ተሳትፎ የነበረ ሐጢብ የሚባል አንድ ሱሐባ መልእክተኛው ሰላም የመካ ኦፕሬሽን እቅዳቸውን ይፋ ካደረጉ በኋላ እሱ ጥገኛ ስለነበረ ባለቤቱና ልጆቹ መካ ስለነበሩ እንደ ውለታ በማሰብ ምናልባት ይሄንን መረጃ በመስጠቴ ለኩበራዎቹ ቁረይሽ ለና አቡ ሱፊያን ይሄንን መረጃ ፊድ በማረጌ አላሁማ ልጆቼና ባለቤቴ እንደው ትንሽም ቢሆን እንክብካቤ ካገኙ በሚል መነሻ መረጃውን አሳልፎ ሰጥቶ ነበር ግን ደግነቱ ያው አላህ Subhanahu Wa Ta'ala መልእክተኛው ሰላም ያግዛል ጣልቃ ገብቶ ጅብሪል መጥቶ የቱ ጋር እንዳለች ሎኬሽኑ ሳይቀር ተነግሯቸው ሶስቱ ጋላቢዎች ተልከው ደብዳቤው መጥቶ መልእክተኛው ሰላም እንዴት ይሄንን መረጃ ወጣ ብለውት አይቸኩሉ በዚህ ምክንያት ነው ብሎ ቀደም ሲል ያነሳውትን ምክንያት ተናገረ ዑመር ግን አይታገሱም ሁሉ ጊዜም የሆነ ክፍተት አዩ ከተባለ እሳቸው ቋንቋቸው ሰይፍ ነውና እሱ ጋር ደርሰን ነበር ረፍት ወጣ አው ገላለው አለ ዑመር መግደል አለብኝ ወነቱን እኮ ተናገረ ነብዩ እያሉ አይ ሙናፊቅ ነው ይሄ ኻን አላህ ወረሱላ ከዚህ ወዲያ ምን ይሰራናል ምን ያርግ ይፈልጋል አስገድሎናል አስመጥቷል ሙናፊቅ ነው ይሄ መገደል አለበት እገላለሁ ዑመር እንደገና ነብዩ ምንም ለማና ያዙ እንደገና ተውኝ የበድር ጀግና እኮ ነው አንተዬ ባለውለታ እኮ ነው በድር ላይ ተጠዷል በድር ላይ እጥላ عليهم ደሞ በድር ሰዎች አላህ እንደፈለጋችሁ ብሏቸዋል አላህ ለጀነት ቃል ገብቶ ያለፈውንም የሚመጣውንም ምራለሁኝ ሚል እንትን አለ ተነዛ ውስጥ አንዱ እኮ ባለውለታ እኮ ነው በአንድ ጥፋት ውለታው መረሳት የለበትም ይሄ ስህተት ነው شوف ይሄ አንድ ኸጥወ ነው ብዙ ባለውለታ ነው ለኢስላም ብዙ ውሏል ለና አቡ ጀህል መገደል ለሰባ መማረክ ለሰባ ሰዎች መገደል የኢስላምን ጥላት ገንድሶ የጣለኩ ነው ባንድ شوف ከሃዲ አይደለም ይያልሽ ነው የሆነ ነገር ነው ኢጅባር ያደረገው የተገደደበት ነገር አለ ሰው ሆኖ ተረዱት እሳቸው ልጅና ቤተሰብ ነው እንግዲህ ሰበር ያደረገው እንጂ እምነቱን አሳልፎ መሸጥ አይደለም መለወጥ አይደለም አሉ ነብዩ አዘኑለት እንደገና ዑመር አለቀሱ እንደገና ተናደው ነበር አለቀሱ ዑመር እንደዛ ከሆነ በቃ በድር ሰዎችም እንኳን በድር ዋለ ዶሮና ተሳደው ብለው ነብዩ ዶሮን لا تسبوا الدكالو لمن لزهر لعصر لمغرب لعشاء
አዛውሳቸው ባለውለታ ነው እንደፈረደበት ያርዳችሁ ብሎ ተሽጡት እንጂ እንደፈረደበት አትስደውት አልኩ ዶሮ እንኳን ባለውለታ ነው ትንሽ ነገር ካየበህ እኮ አሁን እስኪ ሰው ብዙ ውለታል ብዙ ሰዎችን አስልሟል ወይ ብዙ መጽሐፍ ጽፏል ብዙ አስነብቧል ብዙ ተናግሯል የስልምና ባለውለታችን ነው የለም እኮ የለም ሱብሃንአላህ ገንድሶ መጣል በዛ እንጂ በተገኘበት ይገደል እርምጃ ይወሰድበታል ሱብሃንአላህ ትላንትናውን አናየው እስቲ መሆኑ ነው እንደ ወንድማችን በእንደው እንደና እንደ ያረግ ከኛ በላይ ይሄድ እኮ ነው ብዙ ሰርቷል እኮ መሆኑ ነው ምንድነው የገፋፋው የለም ችግሩ ምንድነው እስቲ ከውስጥ ጠጋ ብለን እንይ የለም ኦኬ በተገኘበት ኮቴ ንዴት እብዴት ነው ንዴቱ አሁን ድንበር ያለፈው ነው ኦኬ ንዴት ያደርገው የለም ሁሴን ጦልቅኒ ኢን ኩንተ ረጁልን አለችው ፍታኝ አለችው እስቲ ወንድ ከሆንክ ፍታኝ ላ ኢላሃ ኢላላህ ሾ ይሄን አባባል አንተ ወንድ አይደለም ኢና ሊላህ ጦልቅኒ ኢን ኩንተ ረጁልን ታበሳጨው ሁላ ዝም ይላል በጣም ከባድ ነው ይሄንን ማን ይሸከማል ይሄ ቀናበት እና አንድ ቀን መጨረሻውን በቃ ፈትቻለሁ እጂ እና ሰንቲ ባጣና እንቺ መሳፈራሽ ነው አይችና ይሄ እኮ መሄጃ ብቻ ነው መመለሻ አይሰራች አስተግፍሩላህ ንዴት ያደርገው የለም ተናዳሩ እሷ መመለሻ ደፋር ንዴት ያደርገው የለም እና ሊላህ እና ንዴት ማስተናገድ አንችልም ማለት የቁጣ ሰዓት ላይ ስሜትን መቆጣጠር ተናዶ ነው ተበሳይቶ ነው ረስቶ ነው ማለት ያስፈልጋል ምን ነው ረሳ እንዴ እኮ አለ እኮ ስለዚህ ከበዘ በለጠ እኮ ብዙ ነገር አውልሃል እስላም አንተ ባለውለታ ነህ ውለታን እኛም ልንከዲው አይገባም ህዝብን ልንከዲው አይገባም ስለዚህ ታንተ ብዙ ነገር እንጠብቃለን እሚል የለም ሱብሃንአላህ አነፍናፊው ብዙ ነው الله اعملوا ما شئتم فقد غفرت لكم الله መራያችኋለሁ ካላቸው እኮ አንዱ ነው ያ ዑመር في المستقبل ለወደፊቱም ቢሆን ባለፈው መራያችኋለሁ ያላቸው فبكى عمر رضي الله تعالى ሸብረካሉ እናም وذاك عذر حاتم يا حاتم عذر ሲታወቅ ዑመር አለቀሱ ከዛም ቁርአን ወረደ ኦኬ فانزل الله هذه السوره سوره الممتحنه ምዕራፍ 60 يا ايها الذين امنوا بعموم ነው የመጣው شوف يا ايها الذين حتى منافقዎች እኮ እንደዚህ ይላል አላህ ሙናፊቅ እንዲሆኑ ያወቀ ያመናቸው يا ايها الذين امنوا ይላቸዋል አላህ بعموم ነው የሚናገረው አንድ ሁለት እንዲሆኑ ያወቀ ስምም አይጠቅስም حتى النبي ما ببال ይሆኑ ما بال اقوام يقولون كذا وكذا او يفعلون كذا وكذا እነና እንደሚያርጉ ሰዎች አሉ ተጠንቀቋቸው ነው እንጂ ስም አይጠቅሱም ገሌ ምን ሆነ ነው አይጠቅሱም ሀየኑ አማታው ነው አንተ ያለ ነው የሞተም ሳይቀር የሞተ ሰው እና ለላህ ነው حتى ጠላት እንኳን ቢሞት እኮ ማዘን ነበረበት ቢያንስ ያላህ ይርሃመው አዘን ባይሆንም እንደው አንተ እንደምትጠብቀው እንደምትፈልገው ሳይሰለም ሳይቶበት መሞቱ ሊያሳዝን ይገባል እና لله وإنا إليه راجعون እኔ ባለሁበት እንደው የኔን አቋማ የኔን መንሃጅ ሳይከተል ሄደ እና لله وإنا إليه راجعون ማለት ሲገባው ደስታው ሲወራታ ያለ በጣም ያሳፍራል ማንንም ይሁን ማን ሊያሳዝን ይገባ ነበር ቢሞት እንኳን እንደው ቢያንስ አላህ ይርሃመው እንኳን ባትል በቃ እንደው ሳይቶበት በመሞቱ አዝናለሁ ማለት እንዴት ያቀታል ሂዳሳ ያገኝ ሞተ እንዴት ያቀታል የመጀመሪያዎቹ ትውልዶችና አሁን ያለውን ትውልዶች ልዩነታችን ተመልከት يا أيها الذين آمنوا እናንተ ያመናችሁ ሰዎች በእኔና በረሱል لا تتخذوا عدوي طلعتنا تيازو
አዷፈው ኢላ ነፍሲሂ ወዐዱወኩም የኔንም የናንተንም ጥላት የዲን ጥላት አትያዙ አውሊያ እንዴት ወዳጅ አድርጋችሁ ትይዛላችሁ? ወቀሳውን ተመልከት። እንዴት ትይዛለህ ነበርኩ ያሁኑ ቢሆን ተይ ካንተ ይጠበቃል። አንተ ሙናፊቅ ነበር ምን ነው ኢንሻአላህ ይበድዑ አንተ አህል ቢዲያ አንተ እንደዛ እያለን የለም شوف አው ፈስቁ አው ከፍሩ አንተ ፋሲቅ አንተ ካፊር እንደ ግለሰብ አይደለም ወቀሳው شوف ኢለይሂም ቀስደ ነብይ የነብዩን ምስጢር ተዋጣላችሁ ቢልመወደቲ በይነኩም ውደታችሁን ለጥላት ታቀበላላችሁ ጥላትን ተወዳላችሁ ምስጢር ታቀበላላችሁ ወቀር ከፈሩ ቢማ ጃኩም ሚን الحق አው ዲን እስላምን ክዲው ቁርአንን ክዲው ነብዩን ክዲው እንደ ካዱ እየታወቁ እሱም ብቻ አይደለም يخرجون الرسول وإياكم እናንተንም ረሱልንም ታገር አስወጥተው መልእክተኛውን ተመካባረው አንተ እሚኑ ለአጅል ኢማኒኩም በማመናችሁ ብቻ ሌላ ወንጀል የለባችሁ ያባረሯችሁ እንደዛ መሆኑ እየታወቀ አንተ እሚኑ ቢላህ ረቢኩም ان كنتم خرجتم جهادين ለኔ ብላችሁ አይደል ወጣችሁ ለጂሃድ ብላችሁ ለዲናችሁ ብላችሁ ተሰደዳችሁት እና في سبيلي እኔ ለማወደው ተግባር ወብትጋ መርዷቲ የኔ ውዴታ ፈልጋችሁ አይደለም እንዴ ሀገር ወጣችሁት تسرون اليهم بالموده ለእንዲህ ያለ ጥላት ምስጢር ታቀበላላችሁ ነው ሱብሃንአላህ وانا اعلم بما اخفيتم እኔ አውቃለሁ ምን እንደምትደብቁ وما علنتم በልባችሁ ያለውንም የደበቃችሁትንም ያሰባችሁትንም በፋምትናገሩትንም ሰሩትንም አውቃለሁ ومن يفعله منكم ከናንተ ይሄንን የሚሰራ ከዚህ የማይታረም فقد ضل سواء السبيل ተመስመር እንደወጣ ነው ሰቡበት ተጠንቀቁ ወቀሳው በዚህ ተዘጋው ኢማንን ሲያለማምዳቸው የቂንን ሲያለማምዳቸው ከስተት ሲመልሳቸው አላህ Subhanahu Wa Ta'ala وناديهم بصفة الإيمان بمؤمن صفات الرجو سبحان الله لتحريك حرارة العقيدة ابنتاچون يوديكمون سميتاچون لمقسقس لمانقات ولحدهم على الاستجابة لما نهاهم ان تستنقاچو ነገሮች ነገር እንዴት መጠቀም እንዳለባቸው እንዲያስቡና እንዲጠነቀቁ ለማድረግ በዚህ መልኩ ጠራቸው አላህ Subhanahu Wa Ta'ala ሱብሃንአላህ ይሄን አያ ሱራ ወረደ لا تتخذوا عدوكم ማለት ጥላት ከእስላም በእስላም ያላመነ ሁሉ ጥላት ነው ማለት አይደለም በሁለት ይከፍላቸዋል ቀንደኛ ጥላቶች አሉ እነዛ መለየት አለባችሁ ከዛው ጫሉማ መቸም ምን ብሏል لا ينهاكم الله عن الذين ሱራ ይመጣ ለሚቃትሉኩም ወለምخرجكم من دياركم እና ለነሱ በጎ ብትውላቸው አይከለከላችሁም ብሏል አላህ ኸይር ብትውላቸው ችግር የለም ብሏል ግን ቀንደኛ ጥላት አለ እስላም ራስ ላይ የማይወርድ እንደዚህ ያያችሁትና እንዲህ እየበደላችሁት እስልምናችሁ እንደዚህ ያረገ እንዴት ለሱ ምስጢር ታቀበላላችሁ ብሎ አላህ በወቀሳ መለሳቸው ስለዚህ እኛ ምን ነው መወቃቀስ የሚባል ነገር ቀረብን በአሁኑ ጊዜ የሚያጣላ እንጂ የሚያስታርቅ ጠፋ የሚያባብስ እንጂ የሚመልስ የለም ማን ሰርቦ መለሰ በታሪክ እውነት ነው ማን በቃ ያብሳል እንጂ ካለህበት ጥፋት የሚመልስ ነው ወይ አሁን ላይ ይተላለፍ ያለው ነገር ሁሉ አበን እንዲብስ ማድረግ ነው እንዲቀጥል ማድረግ ነው ለማረምም አይመስልም ንያው ራሱ የርማት አይመስልም ያንን ሰው የማስወገዝ አይደለ ከናንተ ውስጥ ንጹህ የሆነ የደብድባት ነው እንደተባለው እና ሰለፎች ሷሊሆች ምን ያክል ቆራጥ እንደነበሩ ሌላው ደግሞ የአንድ ሴት ታሪክ ነው መርሃባ የሳራን ጨረስን የሳራ እና አንሳር የመዲና ሴት ነች ጥላት ማረካት እቺን ደግሞ ኦኬ እንግዲህ ማርኮ ሰሪያት ማንኛ ልጅ የመዲና ነች አንሳሪ ነች ኦኬ ያቡዘር ባለቤት ነች ሙዘር ነው ያቡዘር ገፋሪ እሺ ኦኬ አቡዘር እውነተኛው ማለት ነው ብቻውን ይኖራል ብቻውን ይሞታል አሰባትና ጥላቶቿ ተኙ ሰካራም ሁሉ ተኛ አስሯት የትም አትሄድም ብለው የታደረች ታስራ እግር ወረት ገብታ
አሁን ሁሉም ተኛ ማንኮራፋት ይዟል በዝም ቀስ አድርጋ እጇንም የጉረንም አወላለቀችና ላጥዋ ተነሳች ዋው ዋላ በጉራ ማምለጥ አልፈለገችም በፈረስ ሙዘር ከግመሎቹ አንዱን አጃኢብ ሰልጠን ያለውን ቀልጠፍ ብሎ የሚሮጠውን አንዱን ያዘ ወጣች ላይ ሄደች በጨለማ በሌት አምልጣ እና የመዲና ጀግኖች ሴቶች የአንሳር ሴቶች እና ግመሎችንም ሴቶችንም ነው እንግዲህ ሰብስበው የወሰዱት ሀታ የነብዩን ግመሎች ተወስደዋል ሹፍ የሽፍታ ስራ እኮ ነው እና ሰብስባ ይዛ ሄደች እሷ ነፍሷንና አንድ ግመል ነው ያስበለጠችው እና ወካነት ቃይመ ሄደች ፈንጦለቀት ወዘሃበት ወሃረበት አመለጠች ያ ሸሸች እና ወነዚሩ بها اي علموا بها وبهروا بها ኦኬ فطلبوها فلጓት አጧት ሊምሲኩ ሊደርስባት ማሰቡ ያመልጣለች አይዳለች فاعجزتهم አመለጠች لم يستطيعوا لحق بها ሊደርሱባት አልቻሉ እናም እየሪች ያለ እንደው አላህ በሰላም ታስገባኝ ነዝር ተሳለች እቺኑ ግመል ልታርዳት ኦኬ ይዛ ይመጣችው በሰላም ሀገሬ ሲደርስ አርጄ ሰደቃ አደርጋለሁ ሰድቃታለሁ ብላ ኦኬ ሄደች እዛ ሰፈር መዲና ስገባ ለካስ እየጋለበቻት የመጣችው የረሱል ግመል ነች ከተዘረፉት አንዱ አለች አድባት ባላለች ያ እችን ግመል ረዱልኝ ሰድቃለሁ ስትል ረሱል የሳቸው እኮ ግመል ናት አሏት ነብዩ ሲሰው እንዲያው ይዛሽ ባመለጠች ወለተዋ ሄለው ቀጥላ ቤቷን አውቃ መጣች ወለተዋ መታረድ ነው ያው ጉድ በጣም የሚደንቅ ነው እንዴት ወለተዋን ረሳሽው አላህ ነፍስሽን ባዲያለችሽ ብሎ አሉ አምልጣ መጣች ሹፍ የሚገርም ነው እና እንደዚህ ለዑዝር እንደዚህ ከጥላት ለማምለጥ ህይወትን ለማትረፍ ሴት ሰፈር ብትወጣ ምን ኖራለሁ እንዳል ነገር እና በራው ጥሳ አመለጠች የሚገርም ነው በሌሊት ዲያው ጀግንነቷን ያሳያል ጀግንነቷን ነበር የሚያሳየው በጣም መልካም እስቲ ደግሞ አሁን አንተ አሳርፈ ካፍታ ቆይታ በኋላ ተመልሰ እኔማ እልባቱ ላይ ነው ያሳረፍኩት እኔ ሰውየውን አላንጠለጠልኩት አንተ ቅድም ያቋረጥከው ገና ዑመር ይምቱት አይምቱት ነገሩ ሳይጣራ አንተ አሳርፈው ነው እኔ አሳርፈያለሁ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰን መተናል የተወዳችሁ ተመልካቾቻችን ሁለት ወሳኝ ጉዳዮችን ነካክተናል የመጀመሪያው ሚስጥር መጠበቅና የሀገር ክህደት የሚል ነው ሁለተኛው ላይ በተለይ መጨረሻ ላይ የተነሳው ሐሳብ ደንቆኛል የአቡዘር ባለቤት ኡሙዘር እንግዲህ ኡሙዘር ናት ወይስ ሌላ ሚስቱ ትሆን አራት ሆነ ሲኪታ ዘራው ሙዘር ያለው ታውቃለህ እንደ እሱ እኔ ሙዘር ነው ማለት ተጨማሪ ማግባቱን ምን የሰማው ነገር አለ አይ ምን ነበር አቡዘርን በሚመለከት በጣም መሰጣለው አቡዘር ታሪክ የመጀመሪያው ጀብዱ በጣም ይወዳል አይደለ ረዲየላሁ ዐንሁ ይፋ በማይደረግበት ሰዓት እስልምናህን ደብቅ ተብሎ እንዴት ደብቃለሁ ብሎ እዛው ከአባ አጠገብ ሀታ ገጹ ያስታውቅም ነበር ይባላል ደብድበውት ሲሻለው እንደገና ያንን ድጋሚ እንደሰራ ከዛ በኋላ ቁጡ ነበረ ካልተሳሳትኩኝ ሰይፍ ተነጥቋል የሚል ነገር አንበበያለው ሸህ ሰይፍ ተነጥቆ እንኳን ምን ያደርግ ነበር ይባላል በእጁ ካነው ልክ እንደ ሰይፍ እጁን እንዲጠቀም ነበር የሚልም አይቻለው የሚስቱ አይገርምም እሱ ምን እሱ የሚስቱ አይገርምም ያው ሁሉ ስለጀባለ እና ማአል አሰፍ በጣም የሚያሳዝነኝ ብቻውን ይኖራል ብቻውን ይሞታል እንዳሉት ያላህ መተኛ ሰላም እንደዛ ነው የሆነው በጣም ለኡነት ተማጋች ነበረ
የሞተበት መንገድ ያሳዝናል። ያው ሰዎች ናቸው የሚቀብሩት እንደተባለው መልእክተኛው ሰለላም ባስቀመጡት ትንቢት መሰረት ነበረ ስርዓተ ቀብሩም የተፈጸመው። አማ ሙዘር ስላልክ ነው አሁን አቡዘርን ይሄድንበት። ሶስተኛ ታሪክ ካለን ሸኻችን ጋር ሶስተኛውን ጉዳይ እናነሳለን። ግን የሴትዮዋ ጀግንነት ደንቆኛል። ያው በአጋጣሚ ግን እየጋለበች ሄደችው ግመል ለእርድ የሚበቃ አላህ ሰላም ታዋጣኝ ብላ እኮ ነው። ግን ባለውለታዋን ማረዷ ልክ አይደለም ነው እንዳጠቃላይ። እና ከመጀመሪያው ታሪክ ያው አትቸኩሉ ነው። ኦኬ ለፍርድ አትቸኩሉ ምንማረው ከጥላቻም ለሁሉም አትቸኩሉ። ሰው ይሳሳታል። ተስተት እንዴት ተመልሰው ኡዝር ስጥ ነው። ለሁሉ ነገር አትቸኩሉ። ሱብሃንአላህ። የመጀመሪያው ትውልድ ይሄን ይመስል ነበር። የነብዩ ምንዲዋ ያላህም ግሳጼ ይሄን ይመስል ነበር። ይሄን መራለ። ከሁለተኛው ደግሞ ተስፋ አትቁረጡ ነው። ታስር ያለው ተማርክ ያለው ታመም ያለው አልሽርም በቃ ዲህ ይቻለው አላገኝም አልከብርም ልጅ የለኝም አልወልድም። እጇም ጉራም ካቴና ገብቷል እኮ ያ ሁሉ በጣጥሳ እና አመለጠችው። እንዳላህ እጅ ነው ሁሉም ነገር። ተስፋ አትቁረጡ። እና ደግሞ ቃል ገባች ለአላህ አርድ ያለው ብላ እውን አረጋላት አርድ ያለው ስትል የረሱል ግመል ናት እኮ ሲሏት ዲገና ሲነገራት ያስገራሚ ነገር ሆነ። ሌላ አረደችው የሚል ጥያቄ ግን ይመጣል መሰለኝ አይደል? እዚህ ጋር እና ዘለ ስለት ነገር ሲባል አሁን ስለት ብዙ አይበረታታም አይከለከለም። ባይሆን ግን ጥሩ ነው። ከሆነም ቃሉ መሞላት አለበት። ግን አይበረታታም። ሰድቃለሁ ከሆነ መሰደቅ ነው። ጾማለሁ ከሆነ መጾም ነው። በስታላ ያስይዛል። እና ተሞተም በኋላ ቢሆን ቤተሰብ ሊከፍልለት የሚገባው ነገር ቢኖር ስለት ነው። አጃኢብ መስጠት አለበት። ያ ስጦታው ሐራም እስካሁን ድረስ እስካልሆነ ድረስ ሰውየው በዋና የሚባል አካባቢ ግመል ላርዲ ባህር ዳርቻ ነው፣ ተራራ ነው። እዛ ላርዲ ብሎ ተስሎ ነበር። ለረዱ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም እዛ ምን አለ ያመልኮት ቦታ አለ የለም ምንም ነገር የለም ነው ረዲ ያሉት ወሰድና ረዲ ያሉት እና ያማርደው ግመል ነው። ወቂላ 50 ፍየሎች ሙከቶች ናቸው ይባላል። እሺ አላህ ወንድ ልጅ ከሰጠኝ ብሎ ነው። ወንድ ልጅ ከሰጠኝ ብሎ 50 ሙከት ሊያርድ እኮ ነው። ጉድ እንደውም 49 አርዱ አንዱ አመለጠበት። አለቀሶ ዱዓ ሲያደርግ ስለቴ ሊበላሽብኝ ነው ብሎ። ቆይ አሁን እንደዛ ሲሆን ሌላ 50 ነው የሚያርደው ወይስ አንድ ነው የሚያመጣው? የምሬ ነው ያኑ ፈልጎ ማግኘት ነው እንጂ ኦኬ ያኑ 50 መሙላት ሲሮሮጥ ማለት ፈልጎ አልቀሶም ፈልጎ ማገኘው 50ውን ማረድ ይባላል። 50ኛውን ይደለው እና ለአላህ ያገባችሁትን ቃል ፈጽሙ። ቃል አትግቡ። ከገባችሁ ቃል አታፍርሱ። ተስፋ አትቁረጡ። እቺ ስትቆ ተስፋ ሆነ አልቆልኛ ብላ ሴት ነኝ እንግዲህ ጨለማ ነው ጅበላኛል ማላለችም። በረሃ ነው። ሌቱን ሰንጥቃ በረሃውን ቆርጣ አመለጠች። ቆራጥነት ነው። ጀግና ናት በጣም። ስለዚህ መበርታት ነው። ያሰረ ነገር ሁሉ አያስቀርም ነው። ኦኬ የሚገርም ነው። ስለዚህ አሁን እንግዲህ ታልፈቱኝ ብትል ኖሮ ማን ይፈታት ነበር? በቃ ራሷ ለመፈታት ጥረት ስታደርግ አላህ አገዛት ረዳት። ኦኬ የእጇም የጉራም እና ተለቀቀች አመለጠች ሄደች። ጥረት አድርጉ ሰበብ አድርሱ። ረዳቱ አላህ ነው። አጋዡ አላህ ነው። እውነት ነው። ተስፋ አይቆረጥም። ለጥላቻም ለውድታም አትቸኩሉ። ኸይር ዋላችሁለትን ሰው ደግሞ ተጠንቀቁት። ቢያንስ ጠላት ከሆነ ነው ጠላት ከሩቅ አይመጣም የሚባል ነገር አለ። አልፉል ስተዋሪ 10 ዲናር እኮ ቀየረቻ ስትይዋና ይስምን አንድ ግበሉ እርዳታ ሰጥቷ ሲያበቃ እንደገና በ10 ብር ተሸጠች እኮ አሹፍ። ስለዚህ በዛም አለው ዝም አለው ብሎ በሁለት የሚበላ ሰው ይኖራል። መጠንቀቅ ነው። ይህዘር አዱወከ መረተን ይባላል። ጥላትን በቀን አንድ ጊዜ ወሶዲቀከ አልፈ መራ ይላሉ። ወዳጅን ሺህ ጊዜ ጓደኛን ሺህ ጊዜ ምነው ብዙ ጊዜ ጓደኛ ጥላት የሚሆንበት አጋጣሚ አለ። ባለፈው ላይፍ ላይ የዘመኑ ወዳጅ የዛሬ ጓደኛ የሚል ሐሳብ አቅርበን እስቲ ግጥሙን ሙሉት ብለን ነበርና አብዛኛው የመጣልን ኮሜንት አሁን እንደተባለው ነው። አላህ አብነት ሲጫወቱ ውሎ ሲለዩ ማማት
የድሮ ግጥም ነው ይሄ። የዛሬ ጓደኛ አለው አብነት ሲጫወቱ ላይ የኛ የነበረው የዛሬ ጓደኛ የዛሬ ወዳጅ ብለን ነበር። ምን ነበረኛ የመጣ በጣም የሚገርመው ብዙ ኔጌቲቭ መጥቶ ነበር። እኔ የጀመርኩት ምን ብዬ ነው ነካክቷ አይተውም ይጨርሳል እንጂ ብዬ ይግጣል እንጂ ነው ነካክቷ አይተውም ያንቀሊቡ ይገለበጣል። ኦኬ ሶዲቃ ኮባት ማንነትን ያቃል ባህርህን ያቃል ወለህን ያቃል ደካማ ጎን ያቃል ቅርብ ነው። እውነት ነው። ወደ ጓደኛን ሺ ጊዜ ይላሉ ኸይር ዋልክለትን ሰው ደግሞ ከዛ በላይ ተረቀው ያ አላህ ይገርም። ይሄ ሐዲስ አይደለም ግን አባባል ነው እና በተጅሪባት ሐዲስማ ተዋደዱ ነው እንጂ ሸውሴ ተዋደዱ ኸይር ዋሉ ለሰው ነው የሚለው ሐዲስ። ሰዎች ነን ያበላሸ ነው ኸይር ለዋለልን ሰው እኛ ደግሞ ደካማ ጎን እንፈልጋለን ነው። እናው في هذا الحديث جواز سفر المرأة وحدها بلا زوج ولا محرم ولا غيرها ህይወቷን ከኩፍር ለማላቀቅ ከጥላት ለማምለጥ እኔ ባሌ በለለበት አቡዘር ወንድሜ አባቴ በለለበት ምን ልሆን እችላለሁ አላለችም። ግዴታ የሚሆንበት አጋጣሚ አለ። ራስን ለማትረፍ ነፍስ ለማዳን ነው። إذا كان سفر ضروري ግዴታ ከሆነ ከልጅረት من دار الحرب إلى دار السلام እና ስለነዋንም ይዛ ኢማኗንም ይዛ አመለጠች እና مما يريد منها فاحشة ከመጥፎ ነገር ለማምለጥ ቡና ልስጣችሁ ብዬ ከመጥፎ ነገር ለማምለጥ ስለዚህ ግድ ነው ታጋጠመን ነገር ላይ ለመላቀቅ ጥረት ማድረግ ነው። ሰበብ ማድረስ ነው። አልሐረካ ይዝዱል በረካ እውነት ነው። ያትሬክባን ፈረንካ ይላል ስልጤ አልሐረካ ያትሬክባን ፈረንካ መሻይ ቆይወት እንቀጥል። ሸውሴን አብሽሩ እናንተ ቀጥሉ እና ላቀደረውላህ እንደ ሁሴን አሁን አንተ ምን የምሱም እሷም አሁን በዚህ ባቡ ዘር በኡሙ ዘር ቦታ ላይ ብንሆን ነው እንጃ። አይ ወንድ ከሆነም አኮ ያደርጋል ሼክ። አሁን የሴቷ ጥንካሬ የሴቷ ብርታት ነው። ሴቶች እንዲህ አይነት ነገር ቢያጋጥማችሁ የግድ ከሆነ ነገሩን አመልጧለሁ ብላችሁ የምታስቡ ከሆነ በታደርጉት ይቻላል ነው አይደል? አንዱ እሱ ነው የማመለጡ ጉዳይስ እንደው አልቆልኛል በቃ ብሎ ተስፋ መቁረጥ ተገቢ አይደለም። እስከ መጨረሻው መፍጨርጨር ያስፈልጋል። ተስፋ መቁረጥ ያስፈልጋል። ያንንም ምንም መሞከር አለብህ። ወይዛ ፈረክተ ፈንሰብ እውነት ነው። በአንድ ቦታ አትቁም። በሁለቱ በዛም በዚህ ነው። ታዲያ ይሄንን ማርገ ያንን ማርገ ውጤቱ ታላህ ነው። ወይዛ ረቢ ወይላ ረቢካ ፈርገብ አንተ ማርገ ብቻ ነው ያለብህ። ውጤቱን ካላህ ነው። ስላረከው አይሆንም እኮ ያ ነገር በማርገ ሰበብ ግን አላህ ሊረዳህ ይችላል። ሐቅ ስለዚህ ወይዛ ፈረክተ ፈንሰብ ባላላ የስጨርሰን በጨረስክም ጊዜ ልፋ ዲከም ትመረመራለህ። ወዴት ታዝልሃል መውሰድ ትጀምራለህ። ኦኬ ያን ስጨርስ ደግሞ ሌላ ቀይር ይሄን በሁሉም ቦታ የኛው ስራ ሳይዋጣ ይሄኛው ስራ ጀምር እንደማለት ነው። ኦኬ እጅና አጣጥፋ አትቀመጥ። ወይዛ ፈረክተ ፈንሰብ ያው ፈርዱ ሰግደ ሱና ተቀጣላል አይደል? ጾሙንም ቢሆን ሶላቱንም ቁርአኑን አቁመህ ዚክር ትጀምራለህ። ዚክሩ ሲጨርስ ቁርአን ትጀምራለህ ወይ ትጽፋለህ ወይ ታነባለህ። ስራ ትፍታ ፈይዛ ፈረክተ ፈንሰብ የዚህ ሁሉ ግን ውጤት እሱን አንተ መወሰን አትችልም። ያ አላህ ወላ ረቢካ ፈርገብ ካላህ ነው ስንፈልገው። አጃኢብ የዛን ሁሉ ውጤት ካላህ ነው። ካንተ የሚጠበቀው ሰበብ ማድረስ ነው። ሰበብ ስላደረስክ አሁን ሚስት ስላገባህ ልትወልዳለህ ለጭራሽ አላህ ማግባት ሰበብ ነው። ስለዚህ ተተጋባችሁ በኋላ ሌላው ሰበብ ነው። ያ ሁሉ ሆኖ አላህ በዚህ ሰበብ ልጅ ይሰጣል። ደግሞ እንደዚሁ በጥረትም ዓለም በመድኃኒትም ዓለም ለመድኃኒት ጥረት በሚደረግ ቦታም እንደዚሁ ነው። ይሄ ያድነኛል ይሄ ይረዳኛል ብለህ አትወስን። ብቻ ሰበቡን አድርስ ከአላህ ጠብቅ። እሱ አርፋ አትቀመጥ። ሞክሬ ጨርሻለሁ ከዚህ በኋላ አልንቀሳቀስም በቃ አልቆልኛል አትበል። አብቅቶልኛል አትበል። ተስፋ አትቁረጥ። እና ተስፋ መቁረጥ ከባድ ሙሲባ ነው። በጣም ሙእሚን ተስፋ አይቆርጥም። እና እውነት ነው። ሌላው እንግዲህ የማትረሱት ነገር ሐዲስ ጨምርላችሁና መርሐባ ሁለት ሙስሊሞች ሲገናኙ አሉ አይ ሙስሊም ያልተቀያኒ አንተም እሱ ጋር እሷም እሷ ጋር ስትገናኙ የማትረሱት ነገር ፈተሷፋሃን ተጨባበጡ
ስትጨብጠው ሲል ኧረ እኔ ቆሜ እኔ ልቁም እንደ ሸህ አሁን እንደዚህ ተጨባብጣችሁ እንዴት ስትባባሉ እንዴት ስትባባሉ ከዚህ በስተፊት ኢላ ጉፊረ ለሁም አሉ ነብያችን ሱብሃንአላህ ሹፍ ኢላ ጉፊረ ለሁም አሉ ቀብለ አየፍተሪቃ እጃቸው ሳይላቀቅ ሳትለያዩ በፊት ወንጀላቸው የረገፈ ቢሆን እንጀሩ ይሄ አሁን ጊዜ የምናቀውም የሰለጠን መስሉን ትተነዋል ረስተነዋል ትከሻውን አላ የማያቀውም ትከሻም እንኳን ለሱ ለተነፋፈቀ ሰው ተነፋፍቆ እንደ ተወር ተሁለት ወር ተስድስት ወር በኋላ ተገናኛችሁ እንደዛ ብትሆን ችግር የለም አለዛ ዝም ብለህ ሰፈሩንም የመስሪያ ቤቱንም ጓደኛ ስታገኝ ተቃቀፉ አይደለም እጅ ለእጅ መጨባበጥ ትልቅ ሱና እንደ መጨባበጥ መያያዝ እና ሰላም አለይኩም መባባል 10 ሐሰና ያስገኛል ወአለይኩም ሰላም ወራህመቱላህ ከጨመርክ 20 ወበረካቱን ተጨመርክ 30 ይሄን ልንለማመድ ይገባል አንዳንድ ጊዜ ደግሞ ሰላም አለይኩም ስትለው እንደ ከብትን ሰላም አለይኩም ትዋልኩ ሰላም ይላል በሬ እንደ ከብት ዝም ብሎ አይቶ የሚያልፍስ ማለት ገላምጦ ችግር የለም አንተ አይቀርብህም አንተ ሐሰናው እኔ ጋር አይቀርም እሱ እንደ ከብት ቢሆን ከሱ ጋር መላእክት አለ መላእክት ይመልስልሃል እሱ እንደ ከብት ቁጠረው መናገር እንደማይችል ወይም ሌላ ነገር ሊናገር ይችላል አስልቶ ነው የሚመልሰው አንዳንድ ሰው ልመልስ አልመልስ አይ ለአንዳንድ ሰው እንዳለው ነው ካንተ አይቀርብም ማንኛውም እንደውም ከሱ የተሻለ መላእክት ይመልስልሃል አይገርም ይገርማል አንተ በእخلاص በንያ ሰላም ተከቀረብክ ይመልስልሃል አልወታሉ መላእክት አሰላሙ አለይኩም የምንለው ግን ሼክ አሁን አንድን ግለሰብ አለይኩም ስንል ከአንድ በላይ አድርገን ነው ከነ መላእክታው ማለታችን መላእክት አለ ሌላም አለ ጅን ሊኖር ይችላል አብሮ ሙስሊም ኦኬ ሰላም ለእናንተ ይሁን ነው የምንለው ኦኬ ስለዚህ ሰውየው ባይመልስ መላእክት ይመልሳል ጥሩ ነው አንድ ሰው ደክሞት እንደዚህ ገበያ መሃል የሄደ የመጣ ሁሉ አሰላሙ አለይኩም ነው የሚለው ማለት ለሁሉም ሰው መለስ ስለማይችል ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ ሰላም አለይኩም ሲሉት ሰነፍ ነው የመሐመድ ጓደኛ ነው ሱዳናዊ ነበረ ነውና በኋላ አውቀውባል በቃ ታውቋል ሰነፍ ነው ኦኬ ስለዚህ ዞሮ አጅሩ ግን የሚገኘው በለፍዝ ነው አንተም በመለስህ ስሙ ቀድሞ ያለው ነው ደግሞ የመጀመሪያው ደግሞ ባላጩ ኦኬ በሰላምታ የጀመረው ባላጩ ነው ቀድሞ የሚባላለው ከሆነ ሰማንቅ ደም ኦኬ ማንቅ ትንሹ ነው መቅደም ያለበት ጉድ እኔ ነኝ መቀድመው ማለት ነው አሰበው አለ ከቢር ቀድመ ገና ስመጣ ከሩቁ ነግሬሃለሁ ሰምታል ካሁን በኋላ ፈረስ እየጋለበ መኪና የሚነዳ ያስከሆነ እሺ ተቀማጭና ተጓዥ የሚባል ነገር አለ አዎ ተጓዡ በተቀማጩ ላይ ባለመኪናው በእግረኛው ላይ ኦኬ አለዛማ ተግረኛው ሰላም ተመጠብቅ የለብህም ፍርሃት ነው አይ ዝቅ ብለህ እንደዛ እኮ አይደለም ዝቅ ብለህ ነው አንተ ሰላም ማለት አለብህ አላህ ጋላቢ ነው የሚለው ጋላቢው በተቀማጭ ላይ በእግር በሚሄደው ላይ ሱብሃንአላህ ግን አሁን በተቃራኒው ነው እኮ መሆን የለበትም አይደል ያው እግረኛው ነው ሰላም የሚለው ያው በዛውም ሊፍት ካለም እያለ ነው አዎ ኦኬ መንገድ አሁን የመንገድ አንተ ልጅ አንተ ሽማግሌዎች አንተን መጠበቅ አለብህ አንተ አበደን ሰላምታም እነሱን ሰላም መንሳት ነው ሰላም አለ ማለት ካንተ ነው የሚጠበቀው አስወግሩ አለ ከቢር ኦኬ ጥቂቶች ለብዙዎች ላይ ኦኬ ስለዚህ አልማሩ አልቃይድ የሚሄድ ሰው በተቀመጡ ሰዎች ላይ በጣም የሚገርም ነው ተተቀመጡ ሰዎች መጠበቅ የለበትም እሱ ሰላም ብሎ ነው ማለፍ ያለበት ተጓዡ ተቀመጠ ሰው ገና የሚመጣውን ሰው ሰላም አለይኩም ማለት አለበት ለዛ ነው ማያ ጓደኛ ይሄን ሲያነሳ አንተ ቤት እየገባህ ሰላም ትላለህ እንጂ ቤት ያሉ ሰዎች ናቸው ሰላም አለይኩም የሚሉት እነሱ መልሰጭ ናቸው መልሰጩ ተቀማጭ እንጂ ቋሚው አይደለም ስለዚህ ጉዞ ላይ ያለ ሰው በመኪና ወይም በፈረስ ከሆነ እሱ ቀድሞ ሰላምታ ይባል የመንገድ ሀቅ ላይ ይሄን ነገር አይቻለሁ አይደል ከመንገድ ሀቆች አንዱ ሰላምታ ጥቂቶች ብዙዎችን ሰላም ማለት አለባቸው ለምሳሌ ትንሽ ሰው ከሆነ እኮ መንገድ አትቀመጡ ማለት ተቀመጥ ከሆነ ያጸዳህም ይሁን ስራ ይሰራ ተቀምጠህ ከሆነ ሰላምታ መለስ አለብህ አላፊ ነው አንተ ባንተ ላይ ሰላምታ የሚለው እኮ እኔ ግን መጀመሪያ ወይም ከኔ አይጠበቅም አንተ አይጠበቅም ኦኬ መጀመሪያ ተስዛር መንጠት ያለበት አላፊው ግን አሁን ይሄ ነገር ምናልባት ስላልተለመደ
እኔ ተቀማጭ ነኝ እሱ ካላለኝ አልልም ብዬ መቀመጥ እችላለሁ። ይቀርባላ። አሁን እኮ ሳይል የሚያልፍ ከሆነ አንተ እሱም ፈልጌ ነው። ሳይል የሚያልፍ ከሆነ አንተ ትለዋለህ። እኔ ልለኩስ። ኦኬ ግን እድሉ መጀመሪያ ወስደው ዝም ብሎ የሚያክፍ ከሆነ ሰላም አለይኩም እና አለፍከኝ ጓደኛዬ ወሰድ ነው። ኦኬ አንተ ነበርኩ እየጠበቅካለሁ አለፍከኝ እኮ ምን ትሰራለህ እዚህ ብዬ ነው ማለት ነው። ኦኬ በጣም ጥሩ። እና ሰላምታ ባካችሁ ትልቅ ነገር ነበር። ሷሃቦቹ ገበያ ይሄዱ ነበር፣ ሱቅ ይሄዱ ነበር። ለሱ ብቻ ለሰላምታ ሰው ገበያ የሚሄደው ለትርፍ ነው እኮ አይደል? ለሰላምታ ብቻ ያንማ ሰላም አለይኩም ሲል ያንማ ሰላም አለይኩም ክል ሰላም። አሁን ደግሞ ኪሱን የሚያብሳል አይለመናኝ ይመስለው አንዳንዱ ሰው ሰላም አለይኩም ሲባል መሆን የለበትም። ወአለይኩም ሰላም መስጠት ተቻልክ ተስተታተከም አላህ ከሪም ብሎ አድምጦ ከዚያ በኋላ ጉዳይ አድምጦ አሁን እንዳሉት ነው። ግን አሰላሙ አለይኩም እኮ አሁን ምልክት ነው፣ የእገዛ ጥየቃ ምልክት ነው። አንድ ሰው መጥቶ አሰላሙ አለይኩም ካለ ቀድመህ የምታስበው ከሰላምታው ሁሉንም እንደዛ ማየት ያለብህ ሁሉም ሰላም አለይኩም ያለው ሁሉ ለማይ ነው እንዴ? ስለዚህ ወአለይኩም ሰላም ትለዋለህ። ከዛ እርዳታ ፈልጎ ከሆነ እንግዲህ ተቻልክ ትረዳዋል፣ ካልቻልክ አላህ ከሪም ዱአ አድርግለት። አይዋ መርሐባ ሼኽ፣ በጣም ብዙ ነገሮችን አንስተናል። አንድ እናት ግን በቀደም ሚሊኒየም አዳራሽ ላይ መግቢያ አንድ አሳሳቢ ነገር አንስተው መልእክት ለናንተ ብለው ልከውልናል። ባካችሁ ይሄ በማህበራዊ ሚዲያና በሌሎች አፍ የሚወራው ነገር ደስ ስለማይል ባካችሁ ትልቅ የላ ኢላሃ ኢላላህ ገመድ አለ በመሐከላችንና በትንሽ ልዩነት አንድ የሚያደርገንን የማያደርገን በጥቃቅን ነገር ከዓላማችንም በሀገራችን በአመለማችን በሀገራችን የተከሰተ ያለውን ውጥረት አላህን አስከፍተን አናባብሰው። በሌሎች ሃይማኖቶች ልዩነትም ሆነ ችግር ሳይኖር ቀርቶ ሳይሆን እንደኛ ሰድቦ ለሰዳቢ ስለማይሰጡ ነው፣ ችግራቸውን በውስጥ ስለሚይዙት። እኛም እየሰደብን በአደባባይ ላይ አንሰዳደብ፣ እየተሰዳደብን ያለ ነው። ሙስሊምና እስልምናን ነው እያሰደብን ያለ ነውና ባካችሁ ጉዳያችንን በውስጥ እናድርገው፣ አላህን አናስቀይም እና ይሄንን መልእክት አድርስልኝ ብለው ይሄ ፕሮግራም ላይ ቀልባቸውን አላህ ይመልሰው፣ አላህ ይመልሰው። አሜን። ጨንቋቸው ነው ይሄን ነገር ትልቅ እናት ናቸውና ጨንቋቸው ነው ይሄን በሶሻል ሚዲያ ላይ የሚደረጉት የሐሳብ ልውውጦች እንትኑም ደርዙን በጠበቀ መንገድ ሳይሆን አንዱን በማነወር ሌላውን ቀደም ሸኽ ሲያነሱት የነበረው መጀመሪያ አካባቢ ሲያነሱት የነበረው በማነወር ሌሎች ጋር ሳይኖር ቀርቶ አይደለም፣ ልዩነታቸውን በውስጥ ያደረጉት ኸይር ኢንሻአላህ እያሉ ነው። በዱዓ እንውጣ። በርሃ ላ ትዝሂር ሽማተተ ከልኩል ወአፊ ፈይብተሊከ በወንድም ላይ በደረሰው ችግር ደስተኛ አትሁን አሉ። ታሟል በመታመሙ ሙቷል በመሞቱ የሆነ ችግር ደርሶበታል እሰይ አትበል። በፊትህ ላይ ደስታ ይነበብብህ። አሁን ነብያቸው አላህ እሱን አፍያ ያርግና አንተን ይፈትናል። ተረኛ አላህ ያርጋል። ምን እንደሚያመጣብህ ነገር አታውቅም። ፈይብተሊክ አሉ። ስለዚህ ተፈትኗል። ተረኛ ተፈታኛ አንተ ሆናለህ። ስለዚህ በወንድም ላይ የጠላኸውን ነገር አንተ በጎ ነገር አስበህ ተተሻለ መከ ካልተሻለ ዱአ አድርገህ ማለፍ እንጂ ያን ነገር ማነፍረፍ ጥሩ አይደለም። من أير أخاهم بذنب لم يموت حتى يعمله ብሏል። ያችን ነገር ሳይሰራት አይሞትም፣ ያችን በሰው የጠላትን ነገር ሳያያት አይሞትም ብለዋል። ስለዚህ አላህ ይጠብቀን፣ እኔንም እናንተንም አላህ ይጠብቃችሁ። በያላችሁበት ከመተማማት ከመሰደድ ሀዩማ ሟቱም ጋር ከመጣላት ከሚያጣላው ጭቅጭቅ አይፈልግም ሰው። አሁን ነዝነት ደክሞታል። ጭቅጭቅ አሁን አይፈልግም ሰው፣ ነገር አይፈልግም፣ ንዝንዝ አይፈልግም። እንኳን ጭቅጭቅ ቅርና ረዘም ያለም ሐዲስ ማስጨረስ አቅቶታል። ስለዚህ ሰልችቶታል። ይሄ አሰልች ነገር ነው። ከዚህ ነገር አላህ ያውጣቸው ወንድሞቻችን። ምናልባት እንግዲያው ተመቆርቆርማ አኳያ እንደው ለዲን ተማሰብ አኳያ ከሆነም ከዑመርም ወዲያ አየነው። እንግዲህ እንደዛ ነው። ደግሞ ተምንም በላይ ደግሞ ከነቢ በላይ ማንም የለም፣ ከአላህም በላይ ማንም የለም። አላህ Subhanahu Wa Ta'ala እንዴት እንዲወቀሰ በወቀሳ ነገሮች እንዴት እንዲያለፋቸው እንዴት እንዳስተማረ ያ አዩሃ الذين آمنوا ይላል። ሙናፊቅ መሆናቸውን እያወቁ ነው። ያ አዩሃ الذين آمنوا ካፊሮች እንዲሆኑ እያወቀ ያ አዩሃ الناس ይላል አላህ። እናንተ ሰዎች አይደሉም እንዴ? ሰው እኮ ትልቅ ቦታ አለው፣ ትልቅ ደረጃ አለው። ሰው በሰውነቱ ሊከበር ይገባል፣ ሰው በመሆኑ ብቻ። ወለቀድ ከረምና በኒ አደም
ሐታ የሞተ ሰው እንኳን ቢሆን ከስሩ አዝሚል መይት ከከስሪ ሐይ ነው ሞቷል ብለህ አጥንቱን የምትሰብረው በህይወት እንደሰበርከው ነው ወንጀሉ የሞተውን እኮ ነው አጥንቱን እንኳን ቀብሩን አትርገጠው አጥንቱን አትስበረው ስሙን አታጥፋው አትስደበው ነው ስለዚህ አላህ ይጠብቀና አላህ ይጠብቃችሁ እንግዲህ በዱንያም በአኺራም ነጃት አላህ ያድርገና አላህ ያድርጋችሁ ከመጥፎ ነገር አሰሳችን ነገር አላህ ያዘላችሁ በያላችሁ ቦታ ላይ ይጠብቃችሁ اللهم احفظنا بالاسلام قائمين واحفظنا بالاسلام قائدين واحفظنا بالاسلام راقدين ولا تشرك بنا عدوا ولا حسد اللهم اكفنا بحلالك عن حرامك واغننا بفضلك عمن سواك اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا واسرنا ولا تسر علينا وارض عنا يا رب العالمين اكفنا ما لا يكفينا سواك فانك الكافي لا كافي سواك والمفرج لا مفرج سواك والمغيث لا مغيث سواك والجار لا جار سواك اللهم بحولك وقوتك أغننا بالعلم وزينا بالحلم وأكرمنا بالتقوى وجملنا بالعافية بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد ربنا يبارك فيكم شيخنا በጣም ሰፊ ቁም ነገር የገበየንበት ነበር የዛሬ ምሽት ቆይታችን አላህ እድሜ መርቆ ሳምንት ያገናኘን ሸኽን ስንሸኝ የዛሬ ሳምንት ጀምረን የነበረውን በጣም ብዙዎቻችሁ ወደዳችሁትን ወንድማችን ጋር ያለንን ቆይታ ክፍል 2 ነው የምናቀርብላችሁ ሳምንት ደጋግሜ እንዳነሳሁት በዚህ አይነት አለባበስ አይደለም የምንመጣው ስለዚህ በዛ አለባበስ ስንመጣ በሳምንቱ ይሄ ነገር የተደገመ ነው ወይ እንዳትሉን እንዲሁ ለማስታወስ ያህል ነው ፋታ ረፍት ተመልሰን መጣለን አብራችሁ ቆዩ